በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ሰኔ 21 ቀን ሰኔ ጎልጎታ እያልን የእናታችን የእመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ምን የተደረገበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጥር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ሰኔ 21 ቀን የእናታችን የእመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል በሁለት ዋና ዋና ምክንያቶች ይህንን ታላቅ ክብረ በዓል እናከብራለን። የመጀመሪያው እናታችን እመቤታችን ቅድስት ድንግል ማርያም በዛሬቱ ዕለት ሰኔ 21 ቀን ልጇን ወዳጇን ጎልጎታ በሚባል ቦታ ላይ እንባዋ እንደ ጅረት ውሃ እስኪፈስ ድረስ ለኃጥአን ምሕረትን የለመነችበት ዕለት ነው። ለምናም ብቻ አልቀረችም። ጌታችን መድኃኒታችን ኢየሱስ ክርስቶስም ልመናዋን ተቀብሎ ስምሽን የጠራውን በቃል ኪዳንሽ ያመነውን ሁሉ እምርልሻለሁ ብሎ ታላቅ ቃል ኪዳንን ሰጥቷታልና ሰኔ ጎልጎታ እያልን ይህንን ታላቅ ክብረ በዓል እናከብራለን። ሁለተኛው ደግሞ አሁንም በዛሬቱ ዕለት ሰኔ 21 ቀን ከመቤታችን ከ33ቱ በዓላት መካከል አንዱ የሆነው ሕንጸተ ቤተ ክርስቲያን ነው። ይህም ደግሞ በሐዲስ ኪዳን የመጀመሪያ ቤተ ክርስቲያን በእናታችን በመቤታችን በቅድስት ድንግል ማርያም ስም ሰኔ 20 ቀን ታንጻ ሰኔ 21 ቀን ደግሞ ቅዳሴ ቤቷ የተከበረበት ዕለት ነውና ሕንጸተ ቤተ ክርስቲያን እያልን ይህንን ታላቅ ክብረ በዓል እናከብራለን ማለት ነው። ስለዚህ ባጭሩ በሁለት ዋና ዋና ምክንያቶች እናከብራለን። የመጀመሪያውን ሰኔ ጎልጎታ ብለን፣ ሁለተኛውን ደግሞ ሕንጸተ ቤተ ክርስቲያን ብለን በታላቅ ድምቀት እናከብራለን ማለት ነው። ታዲያ ምክንያቶቹን ጠቅሰን ብቻ ማለፍ ሳይሆን ታሪኩን ከብዙ በጥቂቱ ልናውቅ ያስፈልጋልና አጠር አድርገን እንመለከታለን። የመጀመሪያው እናታችን እመቤታችን ቅድስት ድንግል ማርያም ልጇ ወዳጇ ጌታችን መድኃኒታችን ኢየሱስ ክርስቶስን ጎልጎታ በሚባል ቦታ ላይ እንባዋ እስኪፈስ ድረስ ለኃጥአን ምሕረትን የለመነችበት ዕለት ነው ብለናል። ይህስ ደግሞ እንደምንድን ነው የሚለውን ሰኔ ጎልጎታ በተባለችው መጽሐፍ ላይ ታሪኩን በደንብ ተጽፎ ታገኛላችሁና እዛ ላይ አንብባችሁ መረዳት ትችላላችሁ። እኛ ግን ዛሬ ለመማማር ያህል ብቻ ከብዙ በጥቂቱ አጠር አድርገን ታሪኩን እንመለከታለን ማለት ነው። ታዲያ እናታችን እመቤታችን ቅድስት ድንግል ማርያም በጎልጎታ ይሁም ደግሞ የጌታችን መድኃኒታችን የኢየሱስ ክርስቶስ መካነ መቃብር በሚሆን ቦታ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲህ ስትል ለምነዋለች ማለት ነው። ምን ብላ ለምነችው ስንል ልጄ ወዳጄ ጌታዬ አምላኬ ሆይ ንጉሴ ኢየሱስ ክርስቶስ ሆይ ሰውን ለማዳን ስትል በፈቃድ ከኔ ተወልደ ጡቶቼን ጠብተ በግዕዘ ሕፃናት ብታድግ ሰማይና ምድር አይችሉህም እኮ የዓለም ዳርቻዎች አይወስኑህም፣ ሊሸከሙህም አይችሉም። ቀላያት አብርህት ከጥልቀታቸው የተነሳ የክረምት ማዕበልን በፍኝህ አይመሉም። ኃይላት መላእክት ቢሆኑ ወደ አንተ ሊቀርቡ አይችሉም። አቤቱ እኔ እናትህ ግን በማኅፀኔ 9 ወር ከ5 ቀን ተሸክሜሃለሁና ጡቶቼንም እንዲሁ አጥብቻለሁና የኔን ጡቶች እየጠባህ አድገሃልና አቤቱ ጌታዬ ሆይ ለምንሃለሁ፣ ማልድሃለሁ። ሄሮድስ በምቀኝነት ሊገድል በፈለገ ጊዜ አንተን በጀርባ አዝዬ 3 ዓመት ከምንፈቅ ከአንድ አገር ወደ አንድ ሀገር ተሰድጃለሁና አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ጸሎቴን ልመናዬን ስማኝ።
አቤቱ ማኅፀኔን ዓለም አድርገ 9 ወር ከ5 ቀን የተሸከምኩህን አቤቱ በቁርና በብርድ ወራት በቤተልሔም ከኔ መወለድክን አስብ እያለች እናታችን እመቤታችን ቅድስት ድንግል ማርያም ልጇን ትማጸኖ ጀመረ። ወገኖቼ ልጄ ወዳጄ ሆይ ሰማይና ምድር ሊወስኑ የማይቻላቸው አንተን 9 ወር ከ5 ቀን በተሸከመች ማኅፀኔ ቃል ኪዳን ትገባልኝ ዘንድ እለምንሃለሁ። ልጄ ወዳጄ ሆይ ከርጉም ሄሮድስ ፊት ሸሽተን ወደ ግብፅ አካባቢ እስክንደርስ ድረስ በደረሰብኝ ረሃብና ጥም ቃል ኪዳን ትገባልኝ ዘንድ እለምንሃለሁ እያለች እናታችን እመቤታችን ቅድስት ድንግል ማርያም ልጇ ወዳጇን ትማጸነው ጀመረ። በዚህ ተማጽኖ ውስጥ ታዲያ የመላእክትንም ስም እየጠራች ጌታችን መድኃኒታችን ኢየሱስ ክርስቶስ ጸሎቷን ልመናዋን ሁሉ ይሰማት ዘንድ ትማጸነው ጀመረ። ልጄ ወዳጄ ሆይ መላከ ምክር በሆነ በቅዱስ ሚካኤል አንተን በክብር እወልድ ዘንድ የመወለድክን ዜና ወይም ደግሞ ምስራች በነገረኝ በቅዱስ ገብርኤል ቃል ኪዳን ትገባልኝ ዘንድ እማልድሃለሁ እያለች እመቤታችን ቅድስት ድንግል ማርያም በጎልጎታ ትማጸነው ጀመረ። የመላእክትን ስም እየጠራች 9 ወር ከ5 ቀን በማኅፀኗ እንዳደረ እየጠቀሰች የደረሰባትን ረሃብና መከራ ጥም ከእርሱ ጋር በተሰደደችበት ጊዜ የደረሰባትን ነገር ሁሉ እየጠቀሰች ትማጸን ጀመረ። ወገኖቼ ጌታችን መድኃኒታችን ኢየሱስ ክርስቶስም በዚያ በመከራ ወቅት ላይ የደረሰበትን ሕማምና መከራም እየጠቀሰች ትማጸነው ጀመረ። ልጄ ወዳጄ ሆይ በተሸነከሩት እጆችህና እግሮች በቅዱስ ሥጋህና በክቡር ደም ቃል ኪዳን ትገባልኝ ዘንድ እለምንሃለሁ እያለች አዎ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ በ5ቱ ቅንዋተ መስቀል እለምንሃለሁ ልጄ ወዳጄ ሆይ ጸሎቴን ልመናዬን ስማኝ እያለች እመቤታችን ቅድስት ድንግል ማርያም አዎ ትማጸነው ዘንድ ጀመረ። ወገኖቼ ታዲያ ከማርና ከወተት ይልቅ ስሟ ጣፋጭ የሆነው የአምላክ እናት ወላዲተ አምላክ ድንግል ማርያም ይህንን ሁሉ ጸሎት ከጸለየች በኋላ ይህንን ሁሉ ልመና ካቀረበች በኋላ ምድር ተነዋወጠች። ድንጋዮች ወይም አለቶች የተሰነጣጠቁ፣ መቃብራትና የተዘጉ በሮችም ተከፋፈቱ። በዚህ ጊዜ 99ኙ ነገደ መላእክት ከአለቆቻቸው ጋር ከሰማይ ወርደው በግራና በቀኝ ቆሙ። ጌታችን መድኃኒታችን ኢየሱስ ክርስቶስም ከፀሐይና ከጨረቃ 7 እጅ የሚያበራ 4ቱ ብርሃናት ከፊቱና ከኋላው እያበሩ እልፍ አላፍ መላእክትን አስከትሎ እመቤታችን ቅድስት ድንግል ማርያም ወዳለችበት ስፍራ መጣ፣ ከሰማይ ወረደ። እመቤታችን ቅድስት ድንግል ማርያምም ይህንን ሁሉ ባየች ጊዜ ልጇን ወዳጇን በታላቅ ግርማ ሞገስ አይተዋለችና እጅጉን ፈጽማ አደነቀች። ወገኖቼ ጌታችን መድኃኒታችን ኢየሱስ ክርስቶስም እናቱ ማርያምን ይህ ምን ያስደንቅሻል? 9 ወር ከ5 ቀን በማኅፀንሽ የተሸከምሽኝ አይደለሁምን? አላት። እመቤታችን ቅድስት ድንግል ማርያምም ታዲያ እንዲህ ስትል መለሰችለት፣ ቀድሞ በዚህ አኳኋን አላየውህም። የሰውን ሥጋ ለብሰ በግዘፈ ሥጋ በማኅፀን የተሸከምኩ እንጂ በዚህ አኳኋን አላየውህም። ዛሬ ግን እጅግ በሚያስደነግጥና በሚያስፈራ በመለኮት ግርማ አየውህ አለችው። ጌታችን መድኃኒታችን ኢየሱስ ክርስቶስም መልሶ እንዲህ አላት፣ እናቴ ወላጄ ሆይ 9 ወር ከ5 ቀን በማኅፀንሽ የተሸከምሽኝ ከማርና ከስኳር ይልቅ የሚጣፍጥ ከበረዶ የነጻ ከገነት ፈሳሽ ውሃም ንጹሕ የሆነ ጡት ያጠባሽኝ እናቴ ማርያም ሆይ ምን ላደርግልሽ ትወጃለሽ? እነሆ የለመንሽኝን ሁሉ ፈጽምልሻለሁ። ምን እንድፈጽምልሽ ትፈልጊያለሽ? እነሆ ንገርኝ፣ ምን ላደርግልሽ አላት። በዚህ ጊዜ እናታችን ቅድስት ድንግል ማርያም እንዲያደርግላት የምትፈልገውን ነገር ሁሉ መናገር ጀመረች። ወገኖቼ ልጄ ወዳጄ ጌታዬ ኢየሱስ ክርስቶስ ሆይ ተስፋዬ አምባዬ መጠጊያ አንተ ነህ። እምነቴም ባንተ ላይ ነው። ገና በእናቴ ማኅፀን ሳለሁ አንተ ጠበቅከኝ፣ አነጻኸኝም። ለሁል ጊዜም መታሰቢያዬና አለኝታ አንተ ነህ። በኋለኛውም ዘመን ትንቢቱ ሲፈጸም ሰዓቱ ሲደርስ በአንተ ፍቃድ በአባትህም ፍቃድ ማያዊ በሚሆን በመንፈስ ቅዱስም ፍቃድ ከኔ ተወልደሃልና ዛሬ ጸሎቴንና ልመናዬን ስማኝ፣ የአንደበቴንም ቃል አድምጥ። እኔ ወላጅ እናትህ ማርያም የምነግርህን ሁሉ መታሰቢያን ስለሚያደርጉ በስሜም ስለሚማጸኑ፣ አዎ በስሜም ቤተ ክርስቲያን ስለሚሰሩ አንተ የብርሃን ማኅደር አዘጋጅላቸው። አቤቱ ስለ ስሜ የታረዘውን ያለበሰ በሰው እጅ ያልተሠራ ዕጹብ ድንቅ የሆነውን የማይጠፋውን የማያረጀውን እውነተኛውን ልብስ አልብሰው።
አቤቱ ስለ እኔ ስም በሽተኞችን የጎበኘውን የጠየቀውን በቸርነትህና በይቅርታ ጎብኘው። አቤቱ ስለ ስሜም ብሎ ለተራበ ያበላውን የሕይወት እንጀራ አብላው። ሰማያዊ በሆነ ማዕድህ አስቀምጠው። ለተጠማ ያጠጣውንም በኤዶም ገነት ከሚፈሰው የሕይወት ውሃ አጠጣው። አቤቱ በእኔ ስም ያዘነውን ያረጋጋ፣ ነፍሱ ከሥጋው በምትለይበት ጊዜ አጽናናው። ያዘነውንና የተከዘውንም ያስደሰተና ያጽናና። ስለ ስሜ ብለህ አስደስተው። ዕድል ፈንታውን በዚህ ዓለም ሳሉ አንተን በምግባር በሃይማኖት ደስ ካሰኙ ቅዱሳኖች ጋር አድርገዋለች። አቤቱ ምስጋናዬን የሚናገሩትን መጻሕፍት የጻፈ ያጻፈ በእኔ ስምም የጸለየ ሰማያዊ በሆነ አምደ ብርሃን ስሙን ጻፈው። በሰው ልብም ያልታሰበውን ዓይን ያላየውን ጆሮ ያልሰማውን መልካሙን ዋጋ ክፈለው አሰማዋለች። አቤቱ በስሜ የሚያምኑ ሁሉ ከሲኦል ሞት ነፃ የወጡ የሆኑ ዘንድ ለምንሃለሁ ማለድሃለሁ። አስቦ መታሰቢያን ያደረገ በበዓሌም ቀን በምመሰገንበት ምስጋና የሚያመሰግነኝንና የሚዘምረውን አቤቱ ዝማሬ መላእክትን አሰማው እያለች እመቤታችን ቅድስት ድንግል ማርያም ልጇ ወዳጇ ጌታችን መድኃኒታችን ኢየሱስ ክርስቶስን ስለ ሰው ልጆች ምሕረትን ትለምነው ጀመረ። ወገኖች ያስተውሉ። እዚህ ጋር እመቤታችን ቅድስት ድንግል ማርያም በዛሬቱ ዕለት ስለ ራሷ አይደለም እየተማጸነች እየጸለየች ያለችው። ከልጇ ምሕረትን እየጠየቀች ያለችው ስለ ራሷ አይደለም። ስለኛ ስለ ሰው ልጆች ስሟን ብንጠራ፣ መታሰቢያን ብናደርግ፣ ዝክሯን ብንዘክር ምሕረትን እግዚአብሔር አምላክ እንዲያደርግልን የምሕረት ቃል ኪዳንን ይገባላት ዘንድ ልጇ ወዳጇን ጌታችን መድኃኒታችን ኢየሱስ ክርስቶስን ትማጸነው ዘንድ ጀመረ። ወገኖቼ ጌታችን ምን ላደርግልሽ ትወጃለሽ ሲላት እመቤታችን አሁን የጠቀስናቸው ነገሮች ጠየቀችው። ጌታችንም ታዲያ እንዲህ አለ፣ ይሁን እንደወደድሽ ይደረግልሽ አላት። በአንቺ ስም ቤተ ክርስቲያን ያሳነጸ የብርሃን ቦታ አዘጋጅለታለሁ፣ በመንግሥተ ሰማያትም ንጹሕ ማደሪያን እሰጠዋለሁ አላት። ከባሕሪ አባቴ ከአብ ከባሕሪ ሕይወቴ ከመንፈስ ቅዱስም አቀርበዋለሁ አላት። የታመመውንም በስምሽ የጎበኘ ታሞ በአልጋ ላይ በተኛ ጊዜ እጎበኘዋለሁ። ከዚህ ከሚያልፈው ዓለም ወደማያልፈው ዓለም በሞት በተለዩ ጊዜም መሪ የሆነ የሞትን ጽዋ አላጠጣውም። ወደ መንግሥተ ሰማያት እስኪገባ ድረስ አልለየውም። ርኩሳት መናፍስት በተከራከሩት ጊዜ እኔ ጠበቃ እሆነዋለሁ አላት። በችግሩም ጊዜ ረዳት እሆነዋለሁ አላት። ዳግመኛም በስምሽ ለታረዘ ለተራቆተ ያለበሰ በሰው እጅ ያልተፈተለና ያልተሰራ ኅብሩ ዕጹብ ድንቅ የሆነ የሕይወት ልብስን ያለብሰዋለሁ። የማይጠወልግ የማይጠፋ የሕይወት አክሊልም አቀዳጀዋለሁ። ስለ አንቺ ብሎ ከዕለት ጉርሱ ለተራበ ያበላ ምድራዊ አይደለ ሰማያዊ የሆነ የሕይወት እንጀራን አበላለሁ። ለተጠማ ያጠጣ ከማር ከስኳር የሚጣፍጥ ከወተት እጅግን ነጭ የሆነ ከኤዶም ገነት ከሚፈሰው የሕይወት ውሃ እኔ አጠጣዋለሁ። በስምሽ ያዘነውን ያረጋጋ፣ ሐዘንና ችግር በደረሰበት ጊዜ እኔ ያረጋጋዋለሁ። በልቡ ያዘነውን የተከዘውን ያስደስተውን ስለ ስምሽ ብዬ በሰማያዊ አባቴ ፊት ደስ አሰኘዋለሁ። የምስጋናሽንም መጽሐፍ የጻፈ ያጻፈ እኔ በሕይወት መጽሐፍ ስሙን እጽፈዋለሁ። ስለ አንቺ መብራት፣ ዘይት፣ ዕጣንም ለቤተ ክርስቲያን መባ የሰጠ እኔ ከፀሐይ ከጨረቃ ይልቅ 7 እጅ የሚያበራ መብራት በመንግሥተ ሰማያት አበራለታለሁ። ንጹሐ መዓዛ ዕጣንም ለሰጠ መዓዛውን ሽታውን እንደ መላእክት መዓዛ አደርገዋለሁ። ሴት ወይም ደግሞ ወንድ ልጁን በአንቺ ስም የሰየመውን በምድራውያን ሰዎችና በሰማያውያን መላእክት ዘንድ ከፍ ከፍ ያለ ሞገስን እሰጠዋለሁ አላት። እመቤታችን ቅድስት ድንግል ማርያም ልጇ ወዳጇን ጻድቃን ሰማዕታትን መላእክትን ሁሉ እየጠራች ጸሎቴን ልመናዬን ትቀበለኝ ዘንድ ስማኝ እያለች እንደተማጸነችው ሁሉ ጌታችንም ደግሞ ወርዶ ልመናዋን ሁሉ ከተቀበላት በኋላ እርሱም ደግሞ እርሷ እየጠራች የተማጸነቻቸውን መላእክትን እየጠራ ቃል ኪዳንን ገባላት። መልአከ ምክሬ በሆነ በቅዱስ ሚካኤል የመወለዴን ዜና ባበሰረ በቅዱስ ገብርኤል ቃል ኪዳን ገባውልሽ። ክንፋቸው 6 በሆነ ምሉዓነ አዕይንት በሆኑ መንበሬን በሚሸከሙ 4 እንስሳ ወይም ኪሩቤል ቃል ኪዳን ገባውልሽ። አኗኗሬን በአንድነት ቅዱስ ቅዱስ እያሉ እያመሰግኑ መንበሬን በሚያጥኑ በ24ቱ ካህናተ ሰማይ ቃል ኪዳን ገባውልሽ። እልፍ ሆነው በቀኝ በሚቆሙ እልፍ ሆነው በግራ በሚቆሙ እንዲሁም ደግሞ በኋላም በሚቆሙ እልፍ ሆነው በፊቴ በሚቆሙ መላእክት ቃል ኪዳን ገባሁልሽ።
በእልፍ አላፋት ብዙ በሚሆኑ ትጉሃን መላእክት ቃል ኪዳን ገባሁልሽ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን ገባላት። ጌታችን መድኃኒታችን ኢየሱስ ክርስቶስ በማይታበል ቃሉ ለሰው ልጆች ሁሉ ዛሬ የምህረት ቃል ኪዳንን ለእናታችን ለእመቤታችን ለቅድስት ድንግል ማርያም ገብቶላታል። ወገኖቼ እመቤታችን ቅድስት ድንግል ማርያም ዛሬ ሰኔ 21 ቀን ሰኔ ጎልጎታ በተባለ በጌታችን በመድኃኒታችን በኢየሱስ ክርስቶስ ከርሰ መቃብር ላይ ሆና ልጇ ወዳጇ ጌታችን መድኃኒታችን ኢየሱስ ክርስቶስን ተማጸነችው። እርሱም ደግሞ በማይታበል ቃሉ ጸሎቷን ልመናዋን ሁሉ ተቀብሎ የለመነችውን ልመና ሁሉ እፈጽምልሻለሁ ብሎ ቃል ኪዳንን ገብቶላታል። ወገኖቼ ይህንን ቃል ኪዳን ከሰጣት በኋላ ጌታችን በታላቅ ምስጋና ወደ ሰማይ አረገ። እርሷም እግዚአብሔርን እያመሰገነች ወደ ቤቷ ተመለሰች። ስለዚህ ዛሬ እመቤታችን ቅድስት ድንግል ማርያም ለሰው ልጆች ሁሉ ምህረትን የለመነችበት ጌታችንም ደግሞ ቃል ኪዳንን የገባባት ዕለት ነው። እኛም ታዲያ በዛሬቱ ዕለት ሰኔ 21 ቀን እመቤታችን ቅድስት ድንግል ማርያም ልንማጸን ያስፈልጋል። ወገኖቼ ዛሬ እመቤታችን ቅድስት ድንግል ማርያም ልጇን እንዴት ብላ እንደጠየቀችው ልጇን እንዴት ብሎ ቃል ኪዳን እንደገባላት ለመማማር ያህል አነሳን እንጂ ሙሉ ታሪኩን ሰኔ ጎልጎታ የተባለችው የጸሎት መጽሐፍ ላይ ሙሉን ታገኛላችሁ። በዚህ ዕለት ወገኖቼ ሰኔ ጎልጎታ የተሰኘችውን ጸሎት ሁላችሁም ልትጸሉ ያስፈልጋል። ስለዚህ የመጀመሪያው ሰኔ ጎልጎታ በተባለ ቦታ ላይ እመቤታችን ቅድስት ድንግል ማርያም ለኃጥአን ሁሉ ምህረትን የለመነችበት ዕለት ነውና ሰኔ ጎልጎታ ብለን ይህንን ታላቅ ክብረ በዓል እናከብራለን። ወደ ሁለተኛው ምክንያት ስንገባ ደግሞ በሐዲስ ኪዳን የመጀመሪያው ቤተክርስቲያን በአምላክ እናት ስም ሰኔ 20 ቀን ታንጻ ሰኔ 21 ቀን ደግሞ ቅዳሴ ቤቷ የከበረበት ዕለት ነው ብለናል። ይህም ደግሞ ሕንጸተ ቤተክርስቲያን ብለን የምናከብረው ማለት ነው። ይህስ ደግሞ ጥንተ ታሪኩ እንደምንድን ነው ስንል ለስም አጠራሩ ጌትነት ይሁንና አምላካችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን አሕዛብን ሁሉ ሂዱና አስተምሩ ባላቸው ቃል መሠረት ሐዋርያት በወንጌል ያርሷት ዘንድ ይህችን ዓለም ዕጣ ተከፋፍለዋታል። የሰው ልጅ ድህነቱ የሚፈጽመው ቅዱስ ሥጋውንና ክቡር ደሙን ሲቀበል ነውና በዚህ በዮሐንስ ወንጌል ምዕራፍ 6 ቁጥር 56 ላይ ስንመለከት እንደምናገኘው ቅዱሳን ሐዋርያት ቁርባንን በተመረጡ ቦታዎች ቤት እያዘጋጁ ቀድሰው ያቆርቡ ነበረ። በመጀመሪያ በጽርሐ ጽዮን ቀጥሎም ደግሞ በተለያዩ ሰዎች ቤት እንዲሁ ይከናወን ነበረ። ለጸሎት ሥራ ደግሞ አንዳንዴ ምኵራበ አይሁድን ይጠቀሙ ነበረ። እየቆየ ሲሄድ ግን ከአሕዛብ ያመኑ ሰዎች ቁጥር እጅጉን እየበዛ በመምጣቱ በተለይ ደግሞ ቅዱስ ጳውሎስ ያሳመናቸው ሰዎች እጅግ ብዙ በመሆናቸው ለጸሎት እያሉ ወደ ጣዖት ቤት ይገቡ ጀመረ። ወደ ጣዖት ቤት መግባትን አመጡ ወገኖቼ። ለምን ሲባል ደግሞ ጸሎት የሚጸልዩበት ቤት ስላልነበራቸው ለጸሎት እያሉ ወደ ጣዖት ቤት መግባትን ጀመሩ። በዚህ ምክንያት ታዲያ መምህራን ሕዝቡን እንዲህ አሏቸው፣ ሰብስቧቸው ካመናችሁ በኋላ እንዴት ወደ ጣዖት ቤት ትገባላችሁ ቢሏቸው እኛ ምን እናድርግ? የምንጸልይበት ቤት የለን። ስለዚህ የምናደርገው ስናጣ ወደ ጣዖት ቤት ገባን ብለው መለሱላቸው። ታዲያ ነገሩ ሲያያዝ ቆይቶ ከደጋጎቹ ከቅዱሳን ሐዋርያት ከቅዱስ ጳውሎስና ከቅዱስ በርናባስ ዘንድ ደረሰ። ወዲያውኑ አንዳንድ ወንድሞች ለምን ቤት አናንጽም? ለምን ሰዎች ወደ ጣዖት ቤት ከሚገቡ ቤት አንጸን የጸሎት ቤት አንሰራም ብለው ተናገሩ። በዚህ ጊዜ ቅዱስ ጳውሎስ ግን ሊቀ ሐዋርያቱ ሳይፈቅድ አይሆንም አላቸው። ሊቀ ሐዋርያቱ ሳይፈቅድ አይሆንም አላቸው። ለዚህ ነው ዛሬም ሊቀ ጳጳሳት ሳይፈቅዱ ቤተ ክርስቲያን የማይታነጸው። ከዚህ በኋላ ቅዱስ ጳውሎስና ቅዱስ በርናባስ ሐዋርያቱ ወዳሉበት ቦታ ሄደው ነገሩን ለቅዱስ ጴጥሮስ አስረዱት። ሊቀ ሐዋርያት ቅዱስ ጴጥሮስም ታዲያ የጌታችን ፈቃዱ መሆኑን እናውቅ ዘንድ ሁላችንም ተያይዘን ሱባኤ ልንገባ ያስፈልጋል፣ ፈቃድ እግዚአብሔር መሆኑን አስቀድመን ልንጠይቅ ያስፈልጋል ብሎ ሱባኤ እንዲገቡ አዋጅን አስነገረ። የጸሎት ቤት ስለሌለን ብለው ወደ ጣዖት ቤት ከመግባት ይልቅ የጸሎት ቤት ለመስራት ሁሉም ያመነ አማኝ ሁሉም ክርስቲያን ሁሉ ሱባኤ መግባት እንዳለበት አዋጅን አስነገረ። ሁሉም በአንድነት ሆነው በአንድ ልብ ሆነው ሱባኤ ገቡ። በሱባኤያቸው መጨረሻ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በኪሩቤል ጀርባ ላይ ሆኖ እልፍ አላፍ መላእክትን አስከትሎ በግርማ ወደ እነርሱ ወረደ። እመቤታችን ቅድስት ድንግል ማርያምን በቀኙ ነበረች። ሁሉንም ሐዋርያት በሩቅም በቅርብም ያሉትን
ደቀ መዛሙርቱን በደመና ጠቅሶ ፊልጵስዩስ በሚባል ሀገር ላይ ሰበሰባቸው። ከዚያም በስተ ምስራቅ ከከተማ ወጣ ወዳለ ስፍራ ወሰዳቸው። በዚያም ተራርቀው የነበሩ 3 ድንጋዮች ነበሩ። እነርሱን 3ቱንም ድንጋዮች በታምራት አቀራርቦ አንስቶ ጎተታቸው። ድንጋዮቹም እንደ ሰም ተለጠጡ፣ እንደ ግድግዳ ሆኑ። ቁመቱን ወርዱን መጥኖ ለሐዋርያቱ ሰጣቸው። እነርሱም እሳት እንዳየው ሰም በእጃቸው እየለመለሙ ወይም ደግሞ እየሳቡ ቁመቱን 24 ወርዱን ደግሞ 12 ክንድ አድርገው ድንቅ የሆነች ግርምት የሆነች 3 ክፍል ያላት የመጀመሪያዋን ቤተ ክርስቲያን በሰኔ 20 ቀን አነጹ። ወገኖቼ ታዲያ ይቺ የመጀመሪያዋ ቤተ ክርስቲያን በእመቤታችን በቅድስት ድንግል ማርያም ስም ነው የተሰየመችው። ይህቺ ቤተ ክርስቲያን ለመጀመሪያ ጊዜ የታነጸችው ሰኔ 20 ቀን ነው። ሰኔ 20 ቀን ታንጻ ደግሞ ቅዳሴ ቤቷ የከበረው ሰኔ 21 ቀን ነው። የብርሃን ምሰሶ ወረደ። ጌታችን መድኃኒታችን ኢየሱስ ክርስቶስም በሰማያዊት ኢየሩሳሌም አምሳያ አድርጎ ይህችን የመጀመሪያን ቤተ ክርስቲያን አነጻት። ሁለንተኗም ተጠናቀቀ። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ እንግዲህ እናንተም እንዲሁ አድርጋችሁ ስሩ ብሎ አዘዛቸውና አደረገ። ይህ መቼ ነው የሆነው ስንል ሰኔ 20 ቀን ማለት ነው። በማግስቱ ሰኔ 21 ዕለት ደግሞ ለስም አጠራሩ ጌትነት ይሁንና ጌታችን መድኃኒታችን ኢየሱስ ክርስቶስ እልፍ አላፍ መላእክትን አስከትሎ መጣ። ሰማያውያን ቅዱሳንንና እናቱን ቅድስት ድንግል ማርያምን ይዞ ወረደ። ሐዋርያቱ አብዛኞቹ እዛው ሲጸልዩ አድረው ነበርና ሁሉም በቦታው ነበሩ። ጌታችን ከቅዳሴው በፊት 2 ነገሮችን አሳያቸው። አስቀድሞ ቤተ ክርስቲያንን በድንግል ማርያም ስም አክብሮ ሥርዓተ ቤተ ክርስቲያንን አሳያቸው። ይህችን የመጀመሪያውን ቤተ ክርስቲያን በእናታችን በቅድስት ድንግል ማርያም ስም ሰይሞ አሳያቸው። ቀጥሎ ደግሞ ሊቀ ሐዋርያት ቅዱስ ጴጥሮስን ከመካከላቸው አቁሞ አርሳይሮስ ሲል ሾመው። ይኸውም ደግሞ የዓለም ሁሉ ሊቀ ጳጳሳት ወይም ደግሞ ፓትርያርክ ማለት ነው። በዚህ ጊዜ ቅዱሳን መላእክት ደግሞ አኪዮስ አኪዮስ እያሉ 3 ጊዜ አሰምተው ጮኹ። አኪዮስ ማለት በግዕዙ ይደሎ፣ በአማርኛው ደግሞ ይገባዋል፣ ያስምርለት እንደማለት ነው ወገኖች። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዛሬቱ ዕለት ሰኔ 21 ቀን ሰኔ 20 ቀን የታነጸችውን ያችን ቤተ ክርስቲያን ሰኔ 21 ቀን አክብሯታል። ቅዳሴ ቤቷ ተከብሯል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ከከወነ በኋላ ይቀድስ ዘንድ ጀመረ። ሥርዓተ ቅዳሴን ያከናው ዘንድ ጀመረ። አማናዊት ማኅደሩን ድንግል ማርያምን መንበር አድርጎ ቅዱስ ጴጥሮስን ደግሞ ተራዳኤ ካህን አድርጎ ቆሞ ቅዱስ እስጢፋኖስ ሰራይ ዲያቆን ሆኖ ሐዋርያት ደግሞ ድንግልን ከበው መላእክተ ብርሃናት ደግሞ በክብራቸው ቆመው ጌታችን መድኃኒታችን ኢየሱስ ክርስቶስ ቀድሶ ክቡር ደሙንና ቅዱስ ሥጋውን ለወዳጆቹ አቀበለ። በዚያች ዕለት በፍጡር አንደበት ተከናውኖ ሊነገር የማይችል ታላቅ ደስታ ተደረገ። ከቅዳሴ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን አዘዛቸው። ከዚህ ቀን ጀምሮ በመላው ዓለም በእናቴ በማርያም ስም አብያተ ክርስቲያናትን አንጹ፣ ይህችን ዕለት የሚያከብራትን አከብረዋለሁ ብሏቸው ከድንግል እናቱና ከመላእክቱ ጋር አረገ። ስለዚህ ዛሬ የምናከብረው ሰኔ 21ን በሁለት ዋና ዋና ምክንያቶች ነው። የመጀመሪያው ሰኔ ጎልጎታ ነው ብለናል። ሁለተኛው ደግሞ ሕንጸተ ቤተ ክርስቲያን ነው ብለናል። ይህንን ሕንጸተ ቤተ ክርስቲያንን ከየት ነው የምናገኘው ስንል ስንክሳር ሰኔ 20 እና ሰኔ 21 ስትመለከቱ ታገኛላችሁ። የሰኔ ጎልጎታን የት ነው የምናገኘው ስንል ደግሞ ሰኔ ጎልጎታ የምትሰኘው የጸሎት መጽሐፍ ላይ ታገኛላችሁ ማለት ነው። ስለዚህ እነዚህን መጽሐፍታት አንብባችሁ ዛሬ ሰኔ 21 ቀን የእናታችን የእመቤታችን የቅድስት ድንግል ማርያም ዓመታዊ ክብረ በዓል ስለምን እንደሚከበር አንብባችሁ መረዳት ትችላላችሁ ማለት ነው። እኛ የተማርነውን ያወቅነውን ታዲያ ላላወቁ ላልተማሩት ወንድሞቻችን ልናሳውቅ ልናስተምር ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን ኖሮ እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም አብቶልና ስመ ክርስትና ሰጥታ ማኅተብ ባንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙቶቻችን ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን።
የሰማነውንም በዝነ ልቦናችን ያሳድርብን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።